ሰላም ጤና ይስጥልን ውድ የቤንጃ ፖር ተከታታዮች እንደምን አላችሁ? እንግዲህ እንደተለመደው ዛሬም በሰሞኛ ጉዳይ ተመልሰን መጥተናል። እኔ በስርዓት ነኝ፣ እሱ ደግሞ ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ባላለሁ ትላል። እንኳን ደህና መጣችሁ ወደ ቤንጃ ፖድ። በያላችሁበት ሁላችሁም ሰላም ሁኑ። ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ሁላችሁም ደግሞ እዚህ ቻናል ላይ እንደምታውቁት በላይክ ነው ሰፖርት የምታደርጉን፣ ሀሳብ በመስጠት በመለዋወጥ ነው። ስለዚህ ሰብስክራይብ ሀሳብ አስተያየታችሁን ብያለሁ። አይ በላው ደግመዋለሁ። ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ። እንዲሁም ሀሳብ አስተያየታችሁን በምናነሳቸው ሀሳቦች ላይ አስቀምጡልን፣ እናያለን። መልስ መስጠት ለሚገባን መልሳለን። ሰሞኑን ደግሞ ኮመንታችሁን ሰብሰብ አድርገን እንዳልነው እንድናወራበት የምትፈልጉትንም ኮመንት ሴክሽን ላይ አስቀምጡልን። ከዚህ በፊት አንድ ሁለት ሀሳብ ሶስት ሀሳብ አስቀምጣችሁልናል፣ እነሱንም አይተናል። አሁንም ማስቀመጣችሁን መቀጠል ትችላላችሁ ማለት ነው። ወደ ዛሬው ጉዳዮቻችን ስንሄድ ከአዶናይ እንነሳ እስቲ። የአዶናይ ጉዳይ በጣም በኢንስታግራም በኩል ብትሄድ፣ በፌስቡክ በኩል ብትሄድ፣ አጠቃላይ ሶሻል ሚዲያው ጋር ብትሄድ ከሶስት ስክሮል በኋላ አንድ ስለሱ ሀሳብ የሚሰጥ ራሱም መጥቶ የሚናገርበት ቪዲዮ አታጣምና አሁን አገር ቤት ከገባ በኋላ ኢትዮጵያ ከገባ በኋላ በጣም ፖድካስት ላይ የቀረበ ነው ያለው። እንግዲህ አላቅም፣ መቅረቡ ጥሩ ሊሆን ይችላል። የሚያቀርቡት ሰዎች ደግሞ እንግዲህ ያልተናገረው ነገር ይኖራል የሚል ሌላ ያጠያየቅ ይዘው ከሆነ በትግርኛ ቋንቋዎች ፖድካስቶች ላይ 1 2 3 ላይ ይቻላሉ። እንደዚሁ ደግሞ በአማርኛ ላይ ወደ 4 5 ፖድካስት ላይ በተከታታይ ቀርቧል። ግን ከዛ ላይ ፍሬ ያላገኘንም ነው። አሁን ብዙ ሰው ተቃውሞ ገብቷል። እሱ ደግሞ ትላንትና መልስ ሰጥቷል በራሱ ማለት ነው። ብቻውን ነው የለቀቀው ቪዲዮ አለና አረዳችሁኝም ብሏል አዶናይ ብላችኋል። እሰይ ሚላት ነገር አልቻል እሰይ ብሎ ነው ቪዲዮ። እሰይ እኔ ሰጡኛል አልኳችሁ አላልኳችሁ ሳላላችሁ ነው ብሎ በጣም ብዙ ሰው እየተጨቃጨቀበት ነው። እሰይ ነው ህዝቡ እሰይ። አዶናይ ሳይቸገር ተቸገርኩኝ ብሎ እኛን በማጭበርበር ምክንያት በካናዳ የሚያስጠይቀው እና መከሰስ ያለበት ወንጀል መሆኑ ብለው ፖስት የሚያደርጉ መልእክት የሚልኩልኝ ኮሜንት የሚጽፉ ሰዎች አሉ። እናንተ ማወቅ ያለባችሁ ማለት ነው። ስሙ ይልንገራችሁ። አንደኛ እሰይ ልላችሁ ፈልጋለሁኝ። እናንተ የምትንጫጩ ሰዎች ጊፍትም ለራሱ አልሰጣችሁም። ኦልራይት፣ አብዛኞቻችሁ ጊፍት የሰጡት ሰዎች ኦሬዲ ስቲል አሁንም እያወሩኝ ነው። አሁንም መልእክት ይልኩልኛል። አሁንም ለራሱ እኔን እንዴት ነህ ብለው ይጠይቁኛል። አያችሁ፣ የእናቴ ሆቴል ካሳየሁኝ በኋላ ውስጡ የተቃጠለና የተናደደ በጣም ብዙ ሰው አለ። አንዳንዱ ወደ ፖለቲካ ገጽ ወስዶታል። አንዳንዱ ደግሞ እናንተን ዋሽቼ ገንዘባችሁን ተቀብዬ ከዛ ወደ ሆቴሉ ሰርቼ እያሳየኋችሁ የመሰለው በጣም ብዙ ሰው አለ። ግን እኔን ጊፍት የሰጡኝ ሰዎች ኦልሞስት ከ100 በታች ናቸው። የ300 ብር ምናምን ከ100 በታች ናቸው። እየተንጫጫ ያለው ግን ከ100 ሺህ ምናምን በላይ ሰው እንዴ! ምን ሁላችሁ ነኝ ምን አርጉ ነው የምትሉኝ? እኔ በምንም ተአምር አልጠየቅኳችሁም። ገንዘብ ስጡኝ አላልኩኝም። እኔ ማገዝ ከፈለጋችሁ እኔ ቢዝነስ አለኝ። ቢዝነሴ ውስጥ ግቡና ከዛ ኢንቨስት ማድረግ ትችላላችሁ። ውፍረት ካላችሁ፣ ቦርጭ ካላችሁ በዛው መቀነስ ትችላላችሁ። በነፃ ግን ገንዘብ ስጡኝ አላልኩኝም። ምንድነው ቲክቶክ ገብቼ ታፕታፕ እንድል ነው የምትፈልጉት? ገብቼ ታፕታፕ ልበል በየቀኑ? I can do that። ታፕታፕ ስል ግን ሰምታችሁኝ አታውቁም፣ ልንገራችሁ። ምክንያቱም ራሴን አከብራለሁ። ወለቢኒ እኔ አሁን ግራ እየገባኛል። በቃ የመጀመሪያው ኢትዮጵያ ውስጥ ሲገባ ማን ህዝብ ጋር ሊቀረው በቃ በቂ ነው። እንደው በትግረኛ ደግሞ አንደኛው ጋር መቅረቡ በቂ ነው። አሁን ሁሉም ጋር እየሄደ ተቆራርጦ ማያቸው ቪዲዮዎች ምናምን ሄዶ አንደኛው ጋር የሚናገረው ነገር ያናዳሃል። አንደኛው ጋር ሄዶ የሚናገረው በቃ የሆነ ምን መሰለ፣ አሁንም ስቲል ነው ይሄ አቴንሽን ሲከር መሆን ምናምን። ግን እየቀለደ ያለውና እያላገጠ ያለው በማን እንደሆነ ታውቃለህ? ሊረዱ በሚገባቸው መረዳት ባለባቸው ሰዎች የኛን እገዛ ወይም ደግሞ የህብረተሰቡን እገዛ የሚፈልጉ ለሕክምናም በለው ኑሮ ከብዷቸውም ላሉ ሰዎች እነሱ ላይ ነው እየቀለደና እየተጫወተ ያለው። ጥሩ ነው ግን
አሁን ሳስበው ጥሩ ነው ባይ ነኝ ምክንያቱም የሆነ ነገር ምን የሚማር ከሆነ ሰው መማሪያ መሆን አለበት ገብቷል አጥንቶ ማድረግ እንዳለ አሁን የእርዳታው ጉዳይማ በቃ ይሄን አለው ከሱ ባለፈ ግን በየፖድካስቶቹ ላይ ይቅርታ ትንሽ ጉንፋኑ ገና እያገገምኩ ስለሆነ አለ አንዳንድ ሃይላይቶች የቀሩዋል እና መጥቶ አንዳንድ የሚናገራቸው ነገሮች አሁን ወቸጉር ላይ ቀረበ ጊዜ አንዳንዴ እንደ ፖድካስትም ቢሆን አንዳንድ ሐሳቦች በቃ መቀነስ አለባቸው በጣም መቀነስ ያለባቸው ሐሳቦች አሉ ፍሪ ነው አይደል ሰው መጥቶ ሰውየው ያወራ ፍሪ እንዲሆን ፈታ ብሎ እንዲያወራ እድሉን ፍጠርለት አመቻችለት ካወራ በኋላ ግን ይሄ ነገር ሰው ጋር ሲደርስ ይሄ ሰው ያወራው ነገር ምን ይጠቅማል ምንስ ማን ያስቀይማል ማን የሚለው ኤዲት ላይ ትንሽ አንዳንድ ጊዜ መታየት አለበት የፈለገ የሰውየው ሐሳብ ቢሆንም ያው የገስቱ ሐላፊነቱም ሐሳቡ የገስቱ ነው የሚሆነው ሐላፊነቱ ግን የሚዲያው ነው የሚሆነው ስለዚህ አሁን እዛ ላይ መጥቶ እኔ ድንግልን አይና ያጣሁት 3ኛ ክፍል ነው እንደዚህ ስለ ማስተርቤሽን ያወራው ነገር ምናምን በጣም ዊርድ የሆነ ነገር ነው ማለት ማስተማሪያ ነው ልትለው ከምትችለው በታች ነው ወይ ከጤና ባለሙያዎች ወይንም ብቻ ሆኖ ነው ቢሰራቸው ነዛ ሊያስተምሩ ይችላሉ አስተምሩም አይደለም ግን አንዳንድ ጊዜ እዛ ጋር እየተፈዘ የሚወራበት አወራር አላረለ የሆነ ሰዓት በቃ ስላልቻሉ እነሱ ራስ ወጡ ከሁለቱ እሱ ስለ እንትን ሲያወራ ስለ ማስተርቤሽን ምናምን ሲያወራ ፈን እየተደረገ ማለት በጣም ትልቅ ወጣቶች ላይ ቲኔጀሮች ላይ ሲሪየስ ኢሹ ነው ገብቷል እንደዚህ የሚለገጥበት የሚሾፍበት አይደለም እነሱ ወደው አይደለም በርግጥ የሱ አወራር ምናምን እንደዛ በቃ እየሳቁ ተቸገሩ ተነስተው ወጡ ለሷ ሲያወራ ነበር ምናምን ሌላ ሱስ አርጉ ብዙ ሰዎች ይቸገራሉ ሲጋ በመምታት የዋህ ሆነክ ለራስህ ማለት ነው ብትመታ ቀስ በቀስ ማርያምን እኔ ኮንትሮል ማድረግ እግዚአብሔር አልችልም ስለዚህ ሌላ ሱስ አርግልኝ ደግሞ ብትመታ ብታጨስ ብታጨስ አርገው ብታጨስ ሚመቱትስ አረለ ሲማይ ሚመቱትስ እሺ ንገራቸው አንተ ወይ እንትን ወደዛ አድርገው ሰዎች እንዳይሰሙ እሺ በቃ ፈስቻል እኔ እኮ ሲጀመር መምታት ሲል ጠበቅን ያደረገው ነገር ያሰቀኝ እኮ እሺ እንደዛ ምን ማድረግ ይቻላል እሺ ላውራ እሺ ስለዚህ ይውና ካለበት ዮናታን ትወጣለህ አንተ እናስወጣለን ማርያም ይውጣ ይውና ዮኒ ይውና ካለበት በቃ በቀን አንዴ መምታት ትችላለህ ግን ቀስ በቀስ እየቀነሰ ይመጣል ለመምታት ያለ ፍላጎት ቃሉ ነው ይጨነቃል ውጡ በቃ ለኔ ያወራል እሷ አንቺ ሲዋለ ይሄን መልእክት እስኪያስተላልፍ ነው አትወጣ አንተ ለካሜራ አውራላችሁ የምር አውራላችሁ እኔ ሰሞኑን ላንቺ ሳላው እና ምንድነው መሰለሽ ማህዬ በቀን አንዴ መምታት ከበሪቱ ውጡ ባካችሁ አንዴ ድንግልን ያጣጥ ማለት ምን ያስተምራል ይሄ ራሱ እነዚህ ከዚህ እርዳታው ሰምናም ከማለቱም ውጪ ጎበዝ ልጅ እኮ ነው የሆነ ነገር እኮ አሪፍ የምትለው እኮ ነገር አለ ማለት በራሱ በሚያደርጋቸው በነበሩት ነገር ሞቲቬት የምትለው ነገር አይደለም በራሱ ተቆይ በሞቲቬት ታምናለህ አታምንም በሞቲቬት የየራሱ የግል ለሚያምኑት ሰዎች ግን የሚለው ነገር በርታ እንዲያርግ እንዲሆን ለሚሰሙት ሰዎች እሺ ጨርስ እንዳልሆነ መነግራል ለሚሰሙት ሰዎች ጥሩ ሊሆን ይችላል ነው የኔ ሐሳብ ደግሞ ገብቷል ለሚያምንበት ሰው ገባ ለማያምንበት ሰው ላይሆን ይችላል የኔ ነው ይሄ እንደ ራስ ታስቀምጣለህ ግን እየመጣ እንደገና የምታስተላልፈው ሐሳብ ግን ወይ አንድ አቋም ላይ መርገጥ አለበት እዚህ በቃ ድብልቅልቅልቅ ያለ ነገር ምንም የማያንጽ የማያስተምር ነገር የሚያወራውን ሚዲያዎቹም የፖድካስት ቻናሎቹም የሚጋብዙ ሰዎች ኃላፊነት አለባቸው ባይ ነኝ ለኔ በሁለት መንገድ ካንተ ጋር ተቃራኒ ነኝ የመጀመሪያው ነገር ይህች የመጨረሻዋን እንዳትረሳት አስታውሰኝ ብረሳት እንኳን አስታውሱኝ የመጀመሪያው ነገር ይኸውልህ እንዳንተ እነዚህ ፖድካስቶቹ መቆራረጥ እሱ የሚናገራቸው እነዚህ ጀርገን ወርድ ይባላሉ እነዛን ነገሮች መቆራረጥ ብለዋል እኔ እንደሱ አይደለም አስበው አለማቅረብ
አይ ሱማ እንደማይሆንበት ምክንያት ታቆሽ ለአንድ ነገር አለ ቢኒ እውነት እንነጋገር ራሳችን የኛ ፖድካስት እንትን ለማለት አይደለም እውነት እንነጋገር ከተባለ እኛ ጋር የመጡ ብዙ ነገሮች ብናወራቸው ላይ ሊሰቅሉን የሚችሉ ጉዳዮች አልነበሩ አለ ፊልተር ታረጋለህ አረ የተውናቸው ሲሉ አለ በደንብ አለ ማለት ይሄን ቻናል ጠግም ያስነካው ጉዳዮች መጥተው ነበር ግን አይቻልም አይሰራም ብለናል ይኸውልህ አንዳንድ ጊዜ it's not a matter of money ስለ ሰዎች ያንተ ኦዲየንስ አሁን ይኸውልህ ፖድካስት ስትሰራ ሰዎች ይማሩበታል ብለህ ነው አይደል የምትሰራው at the same time ቢዝነሱ እንዳለ ሆኖ ገብቷል አይደል ታይም ኮስት አርጋሃል ኢንቨስት አርጋሃል ማኒ ስለዚህ እነዛ ነገሮች ደግሞ ሪተርን መኖር አለበት ግን ቢዝነስህን ብቻ ማሯሯጥ የለብህም ነው ፕሪንሲፕሊ ስለዚህ ይሄ ሰው ምን ሊያስተምር ነው የሚመጣው ምንም ገብቷል አንዱ ጋር ቀረበ አይደል ኦኬ ይሄን ይላል ተብሎ ስላልተጠበቀ መጣ ቀረበ ያን ነገር ተናገረ በቃ ከዚህ ልጅ ምንም የምትማረው ነገር የለም ይሄ ማለት በጣም የወረደ ስብዕና ነው ከይቅርታ ጋር ማለት አይባልም ማህበረሰብ ማለት ይኸውልህ የሰጠው አብዛኛው የሚያናድድ ነገር ይኸውልህ እሱ ካናዳ እየኖረ ከአረብ ሀገራት ናቸው አብዛኞቹ ጊፍት ሲሰጡት የነበረው የዛን ጊዜ ደግሞ የሚገርም ነገር አይቼው ነበር ፕሮግራሙንም ሰርተን ነበር ሰው ከተጎዳ እንትን ከተባለ የትም ሀገር ትልቅ ሀገር ኖረ ማለት አይቸግረውም ማለት አይደለም ብለን ሁላ ተናግረናል ይኸውልህ አሁን በዛ ላይ ነው የሚቀለደው በዛ ላይ ነው ነገሮች እየተሾፉ ያሉ ሁለተኛ አስተውሰኝ ያልኩ እረስቸዋለሁ አይዞህ አትርሳ አስተውሳለሁ ቴንክ ዩ ስላስታወሳችሁ ሞቲቬሽን እሺ ከመረስተዋል እረስቸዋለሁ ሌላ ሀሳብ ውስጥ ነኝ እሺ ወቸው ጉድ ለሰውየው ፖድካስቱን ነው ወደው አይደለም ያሉት ቆንጆ ጉድ እሺ አላ ሌላ ሞቲቬሽናል ስፒከር ስትል አይደለም ለኔ ሞቲቬሽናል ስፒከር ስትሆን ስነ ስርዓት ያለ ነገሮችን በጥሩ መንገድ አምናለህ መጀመሪያ አንተ በሞቲቬሽናል ስፒኪንግ አላምንም ኦኬ እንዴ በቃ የኔ ሞቲቬሽናል ስፒከር ስለዚህ ምንም ካላመንክበት ምንም ፖዚቲቭ ነገር ልትናገር አትቀበለው እኔ ይወል ቆይ አመንኩበት ልበል እኔ አላምንም በሞቲቬሽን ብሮ ምናምን እኔ ቢዝነሱን ነው የሚሰራው ማራኔ ከነቃ ራሱን ለምን ሀብታም አሉ ነው እሱ ገና እሺ በዳቦ ስም ውስጥ አምናለህ በስብዕና ግንባታ በል በአንድ ነው እኔ አላምንም እኔ አምናለሁ እመርጣለሁ ያችኛውን ሐሳብ ልጨርሳት እንደው እሺ ለምን እንዳልኩ ልንገር ብዬ ነው ምክንያት ልንገርና ትቀጥላለህ ምክንያቱም ይኸውልህ ስብዕና ግንባታን በለ ሞቲቬሽናል ስፒከር ስትሆን ስብዕና ያለ ሞቲቬሽናል ስፒከር ስትሆን ደግሞ አንተ አድርገኸው በራስ ላይ ፕራክቲካሊ ይሰራልን ነገር ነው ለሰዎች ኤክስፔሪየንስ እንዲያደርጉት ሼር የምታደርገው አይደለ የመጀመሪያው ነገር ኢቲክስ ነው የሚወስነው ይኸውልህ ኢቲክስ የሚባል ነገር አለ እስቲ ይኸውልህ ሞቲቬሽናል ስፒከሮች የሚባሉት ነው ለምንድን ነው ማን ያዘዋልን ሰውላ እንትን የሚለው ስለሚጮህ ነው አይደለ አሁን እነ ዳይድሪምስ በለው እነ ዶክተር ወዳጄነ ሌሎቹ አሉ አይደለ እነ ፓስተር ማን ነው እንትና ፓስተር አስታራቂው ፓስተር ቸሪ ማለት ሞቲቬሽናል ስፒከር at the same time ሃይማኖታዊ እንትን ውጪ ይሰጣል ኮች ያደርጋል ሌሎች አሉ እነ ትዕግስት ምናምን ለምንድን ነው እነሱን የምታከብራቸው ወይ ምናምን ለምንድን ነው እነሱ ሞቲቬሽናል ስፒከር አይደሉም እነ ትዕግስት ምናምን አይደሉም ቆይ አንድ ጊዜ አትቀላቅላቸው ብዬ ነው ለዛ ነው አትቀላቅላቸው እሺ ጨርስ thank you ጻፋቸው ነው መጨረሻ ላይ አትቀላቅላቸው አይደለም እሷ ኮንሰንታሲ ነው አይ ነው አይቃለው ለምን እንደምሰጥ ግን የምትሰጣቸው ሞቲቬሽናል እንትኖችም አሉ ገብቷል አይደል እና ይኸውልህ እነሱ ከማን ያዟል ለየት የሚያሉት እነሱንና ማን ያዟልን ስታስብ ምን ይመጣባል ማን ያዟልን ስታስብ የሚጮህ ምናምን ነገር ብለህ ነው የምትለው የሚናገረው እኮ ልክ ሊሆን ይችላል እሱ ሌሎቹም እኮ ዝምርግት ይሁን የሚፈልገው ፕሮፌሽኑ የሚፈልገው ነገር አድርግለት መጀመሪያ ራስ ኤክስፒሪየንስ አድርገው ያን የምታወራው ነገር ራስ ፕራክቲካሊ ካየው በኋላ ለሰዎች ይኸውልህ አዶናይ ሞቲቬሽናል ስፒከር ወር ብላም ነገር ሰዎች የሚያነጋግ አይደለም ያልኩ የመጀመሪያ ግብረ ገብ ስነ ስርዓት የሌለ ሰው ስለ ስነ ስርዓቱ ስለ ማነቃቃት አታወራም ሰዎችን አጭበርብረህ ቸገረኝ ያልክ ሰውዬ መጨረሻ ላይ
አንዶም አንድ እንትን ልንገር በእናትህ ይሄ እነዚህ አሜሪካ ያሉት ፖድካስት ስሟቸው ጠፋኝ ቃል በቃል ደግ አደረጋችሁ እያለ ነበር የዛን ጊዜ ኔጌቲቭ ሆኖ ነበር እሱ ሲሰራ ነበር በምን he knows እኛም ቀምሰን የለ እንደኛም ቀምሰናል ግን ይኸውልህ ኤርቢኤንቢ ላይክ 9 ዩሮ ከምናምን ዶላር $9 ከምናምን ነበር $11 ከ90 ሳንቲም ነበር ሲያሳይ ነበርና ኤርቢኤንቢ እንትን ለማለት 11 ብር ብቻ ኖሮ እንትን አትልም ላይክ አትከራይም ማስረጃው ምናምን ብዙ ነገሮች እናውቀዋለን እና ሲፎገር ነው ብሎ ይዛን ጊዜ ሲል ነበር አሁን መቶ ደግ አደረጋችሁ እያለ ነበር እኔ ደግ አደረጋችሁ አለ ማህበረሰቡን መልካም ስብዕና ነው ያለው አይ ስገባ አሰይ ብላ ደግ አደረጋችሁ አለ እንትና ነው ተዋታ ከሳስልኝ ጥሩ ሰው አልነበርክ እንዴ የምን አፋፍ ማለት ነው እንጂ አላልኩም ተመልከት አላ ሞቲቬሽናል ስፒከር አይደለም ሊሆንም አይችልም ገብቷል እቺ ፉገራ በቃ ሰራልን የሚሉ ሰዎች አሉ አይደል ሰራል ማለት ሴራ ሳይሆን ሰርቶልናል የሱ ምክር የሚሉ ሰዎች አሉ እህቶች ተዋቸው እነሱ ባኪን ጫገር ማኔ ባይቅርታ እንደው ለቃሊ በጣም እሱነቱ ሳይሆን ወልቢኒ አልሰራም አንዳንድ ጊዜ ወለ ቢኒ እኛ ሰዎች የምናውቀውን ነገር መተው ሰው ሲነግረን ነው ልክ ነው ብለን የምናምነው ወለ በቃ ለህይወት ያንተን ህይወት እኮ ያውቀውም እኔ በሞቲቬሽናል ስፒከሮች ማለት እንትን ማለት ነው የሱ ቃል አይሰራም የምልበት ምክንያት እኔ እዚህ ጋር ማንም ሰው በምክንያት አይወድቅም ያለ ምክንያት አይወድቅም እንደው ዝም ብሎ ሰነፍ የሚሆን የለም እያልኩኝ አይደለም ግን አብዛኛው መጥቶ ስለተናገረ እንደዚህ አድርግ እንደዚህ ጧት ተነስተና ስላለ አይሆንም አይደለም ላይፍን አንተ ታውቀዋለህ ለዛ ነው እኔ ማላም ነው በሞቲቬሽናል ስፒከርነት ህይወት ይቀየራል እኔም አላምንም ግን የአይምሮህ እንዴት እንደሚሰራ ሰው እንዴት መለወጥ እንዳለበት የስብዕና ግንባታ ማለት ለምሳሌ ተነስተህ እንዲህ አድርጋ ትችላለህ ምናምን ሳይሆን ለመቻል መጀመሪያ ምን ዕውቀት አለ ምን አቅም አለ ያለህን ነገር ወደ ህይወትን ወደምትቀይርበት ነገር የምትቀይርበትን መንገድ አሰራሩን የሚያሰለጥኑ እሱ ኮቺንግ ምናምን እሱን እቀበላለሁ አምናለሁ ለምሳሌ ምን ማለት ነው በሌላ አባባል አንድ ሰው ገንዘብ አለው ገንዘብ በሆነ መንገድ አገኘ ግን ቢዝነስ እንዴት እንደሚሰራ ያውቃል ማለት ያን ገንዘብ እንዴት ኮንሰልት ማድረግ እንደማለት አይደል እንዴት አርጎ ቢሰራ እንዴት እንደሚሆን እንዴት ባለ ነገር ላይ ማለት በሚጨበጥ ባለ ነገር ላይ እሱ ኮንሰልታንሲው የገጽታ ምን የስብዕና ግንባታ ሳይሆን ለምሳሌ ነው ያመጣሁት እንጂ ይሄ ነው ስብዕና ግንባታ እኮ ያልኳል ልክ እንደዛው ደግሞ አንተ ያለ ተሰጦ ማድረግ የምትችላቸው ነገሮች አሉ አይደል መሬት ላይ ባሉት ነገሮች ላይ እንዴት አይምሮህ እንደሚሰራ ማወቅ እንዴት ራስህን ወደዛ ማብቃት እንዳለብህ የሚሰጥ ስልጠና እቀበላለሁ እንጂ ከንትን ላይ በዘልብ ነገ ሚሊዮነር ትሆናለህ ብሮ ማሰብ ብቻ ነው አለኝ ብለህ ምናምን ይሄ ሎዋፍ አትራክሽን ባሉን መንገድ ተርጉሞ ምናምን እንደዛ አይነት ነገር እንትን ውስጥ አዳራሹ ሰብስቦ ሲናገር ሰማ መኪና አላችሁ አሁን ንዱ ተብሎ ትልልቅ ሰዎች እንዲዘው ዋን ይያሉ አዳራሹ ውስጥ የምትሰማበት ጊዜ እኮ ነው እመን ተብለህ የእውነት እኮ ነው ነገር ይሄን እኮ እንትና ሁሉ ሲናገር አልሰማ በጣም የሚያሳዝን እኮ ነው ትገባለ ትልልቅ ጺማም ሰዎች ማርሽ እሱ ነው ፍጹም አልቀበልም ይሄ አለ ብለህ እመን በሌለ ነገር ላይ አይደለም ለኔ ገጽታዬንም ይገነባል ሞቲቬሽናል አነቃቂ ነው ቀኔ የሚነቃው አለቀ ዋው ጥሩ ሰርታል ካለ ለኔ እንጀሬ ነው ለምን ለፕሮሞሽን የሚያገለግልኝ እሱ ነው አለቀ ያነቃኛል አንዳንድ ሲኒ ቡና የሚበልጣቸው ብዙ ሞቲቬሽናል ስፒከሮች አሉ ተብሏልና ግን እሱ ዋጋ የለውም አንደኛ ጊዜያዊ ነው ሞቅታው ብትሰማ ምናምን የሆነ ሞቅታው ጊዜያዊ ነውና ያዶናይ ጉዳይ አባካችሁ አታቀርቡት እኔ የምፈራው ሜንስትሪም ይዞት እንደመጣ አታቀርቡት ይመጣል በርግጥ ተጠራጠር አልመጣም እንዴ እስካሁን አልመጣም የመጣለት ይመጣል የቲቪው ወዲያው ይሄ ይመጣል ለምን ነው ይመጣል ስለሚያሉ እንኳን እሱን አይደለም እሱን አያረጉትም አይደለም እሱ በሚቀጥለው ቪዲዮ እንደው ምናነሳው ጉዳይ አለ በዚህም ጉዳይ ስለዚህ ለነገ ይደረል ሰይፉ ላይ እናናየውና እንዳልስቅ በጣም ትክክለኛ ቦታው ነው ትክክለኛ ቦታው ነው ወደዋና ጉዳይ እንዴ ትክክለኛ ቦታው ነው እንዴ ትቀልዳለን ኤኒዌይ ወደ ዛሬው ጉዳያችን ይሄን ሁሉ ካሉ በኋላ ወደ ዛሬው ጉዳይ ሰሞኑን ሌላው በሸቱ ጉዳይ ላይ ሰሞኑን ትንሽ ጭቅጭቅ ተነስቷል ምንድነው
አንድ ፖድካስት ላይ ይቀርባል። ምንድን ነበር የፖድካስት ስሙ ረሳሁት ለጊዜው። እዛ ፖድካስት አዲስ ቻናል ነው፣ የመጀመሪያ ቪዲዮ እሱ ነው። እዛ ፖድካስት ላይ ይቀርባል። በሁለት ክፍል ነው ፖድካስቱ፣ ሁለቱንም አይቼዋለሁ እኔ። ከአሜሪካ መልስ ነው። አሁን ቅርብ ጊዜ ነው የቀረበው፣ አሁን ከተመለሰ በኋላ አዎ። እና በሁለት ክፍል ነው የቀረበው። ሙሉ ፖድካስቱን አይቼዋለሁ። አንዳንድ ቦታ ሚስ አንደርስታንድ አለ፣ አንዳንድ ቦታ ትክክለኛ ነገሮች አሉ። አሁን የተነሳበት ተቃውሞ ምንድነው? እዛ ፖድካስት ላይ ምን ይላል? እኔ ልጅ ሲያድግ 2 ዓመት የጻፍክበትን ነው በህይወቱ እየመነዘረ የሚኖረው። እስከ 2 ዓመቱ አይምሮ ውስጥ ያስቀመጥከው ነገር ነው ህይወቱን የሚያስተካክለው። ስለዚህ እኔ ለልጄ በፍጹም ጌም አልሰጠውም፣ ቲቪ ስፓይደርማን ምናምን የምትሉ ቲቪ ላይ የሚያየው ነገር የለም። በቃ እንደዚህ አይነት ነገሮች የሉትም። እና ይሄ ልጅ አመት ከምናምን ካለፈው በኋላ ቃላት አያወጣም፣ ቃላት በጣም ያንሳል። እና ኤአይ ላይ ሄጄ ሳይ 100 ምናምን ቃላት በዚህ ወሮች ውስጥ መናገር አለበት፣ ካልተናገረ ግን ችግር ውስጥ ነው ያለው ተብሎ ተባለ የሚል አነበብኩኝ አለ። ከዛ በኋላ ሄጄ አማከርኩኝ እንደዚህ ቃላት እንትን የሚያደርጉ ሰዎች ማለት ነው። እና እሷን ቀጥሬ ሳመጣት ምንድን ያለችኝ አለ፣ እኛ ቶሎ ስለምትረዱት ነው አለችን። ማለት ወተት ሲፈልግ የራሳቸው ቋንቋ ይፈጥራሉ። ገና ሲል ገጭ ነው እናደርግለታል። የሆነ ነገር ሲል ቶሎ ቀድመን እኛ ተረዳ ነው መስሎን ስለምናደርግ ነበር። ግን ያችን ወተት ብሎ ሲጠይቅ ወተት ነው የሚባለው ብለ ወተት ካለ በኋላ እንዲህ ከሞከረ በኋላ መስጠት ወዲያው ቃላት እንዲማር ያደርጋል። በአጭር ጊዜ ብዙ ለውጥ አየሁኝ። እና ይሄ ችግር የመጣው ከአልባሌው ያለው ቃል ያዘልኝ ከአልባሌው ሚዲያ ተገሎ እንዳያይ በኋላ ትለቃታለህ አሁን ያዛትና ልጻፋት እና ከአልባሌው ሚዲያ አግልየው ቃላት ያለመደበት ምክንያት አንዱም እሱ ነው። ስለዚህ እስቲ እንዴት ነው ይሄን ቴክኖሎጂውን ደግሞ ቃላት እንዲማርበት ልጠቀምበት ብዬ ሳይ ምንም ነገር የለም። የድሮ መዝሙራቻችንም ቢሆኑ ብላሽ ናቸው። እነ ቴሜቴም በዛ በበጋም ውስጣቸው መርዝ ነው። ምክንያቱም ቴሜቴ ላይም ስለ ቺቲንግ ነው የሚያስተምረው። በዛ በበጋ ውስጥም ሰው ይጠፋ ወንዝ ገቡ ምናምን አላረል ጥሩ አይደሉም እንትኖቹና ስለዚህ ወዲያው አይምሮ ላይ ምን መጣ? ለልጆች እንደኛ ሀገር ቃላት እንዲፈቱ የሚያደርጉ ቪዲዮዎች የሉም። ስለዚህ አልኩና ሰው ያኔ ተጠነሰሰ ይላል። ይሄ አሁን ጋሽሸቱ የሚለው የአዲሱ መነሻ ማለት ነው። ያው ላልሰሙትም ትንሽ ጠቅላላ አድርጌ ላቅርበው ብዬ ነውና ይሄንን ካሰብን በኋላ ከቲሞች ጋር ተሰብስበን ይሄን ነገር ለመስራት ወሰንን። ስቱዲዮ ሄድን። በጣም ደጋግሞ ነው ያለው። በጣም ትልቅ ብር አውጥተን 23 መዝሙሮች ስቱዲዮ ገብተን በራሴ ድምጽ ተሰራለት። ከዛ ያው ኤአይውም የሱ ጋር የተቀናጁ ስራዎች ብዙ ወጪ ወጥቶባቸው እየተሰሩ ነው። ሰርተዋል። ስራው ግን አዲስ አይደለም ባይዘው። ተናግሯል። አይ እኔ አባንተን ያልኩት ብሏል ማለት አዲስ አለመሆን ሌላም ሰዎች ያዛ ያሉ ያን ፖድካስት ሙሉ ያላየ ሰው ኮፒ አድርጎ ነው እንደዚህ። እዛ ፖድካስት ላይ ምን ብሏል መሰለህ? አዎ ሳይ የለም። ከዛ ውጮቹን ሳይ ጠቅሷል፣ ቻናሎች ራሱ ጠቅሷል። ከዛ ውጮቹ ላይ ሳይ ደግሞ እዛ ውስጥ እንዴት ሜቶዱን ነው ወሰድኩት ማለት እንዴት ልጆቹ ቃላት የሚያስተምሩበትን መንገድ ከነሱ ኮፒ አድርጌ ወስጄ በእኛ ሀገር አመጣሁት። ቪዲዮውን ነው የወሰደው፣ ሜቶዱን ብቻ ሙሉ ዜማው ሁሉንም ነገር እሱን እንግዲህ አንተ ተከታተለ እኔ ያሰማሁትን አይቼዋለሁ አረኩኝ አለ። ከዛ በኋላ ተሰራ። ይሄን አለዛ ፖድካስት ላይ ብቻና ቪዲዮ ግን እየሄደ ነበር እየለቀቀው ነበርና ብዙ ሰዎች እያዩት ነው ምናምን ሌሎችም ቪዲዮዎች ኤአይ ላይም ብዙ ደረጃ በመውሰድ በማንበብ በጣም ከሚዲያ ጠብቀን ያሳደግ ነው። ሞግዚት በስነ ስርዓት ቀጥረን ሞግዚቷን ስልጠና እየሰጠን እየተከታተልን የምታወራውን ፊቱ ስልክ ማውራት አትችልም። የኛ ሞግዚት ፊቱ ስልክ ይትባረክ ስልክ ውስጥ ጌም እንዳለ አያውቅም። ሞባይል መነጋገሪያ እንደሆነ ነው የሚያውቀው። እኔ ሰጠው ተቀብሎ ብሎ ይሰጠኛል። ጌም እንዳለ ውስጡ አያውቅም። አጠገቡ ህፃን ልጅ ጌም የሚጫወት እንኳን እንዳይኖር ዘመድ ጋር እንኳን ይዛው ስትሄድ ትጠነቀቃለች ሞግዚቷ እንዳያሳዩት ማለት ነው። ቴሌቪዥን ላይ አኒሜሽን ይትባረክ አይቶ አያውቅም። አንድ ቀን ስፓይደርማን ከፈትኩ። ይሄ ልጅ ለምን ሁሌ መዝሙርና መንፈሳዊ ነገር ነው የምናሳየው? ስፓይደርማን የህፃናት ከፈትኩኝ አየውና ወጣ ኳስ ሊጫወት በቃ ትቶት ማለት ነው። ዋው አልኩኝ ማለት አልተጻፈም። ገባ እኛ የሚመስለን ልጆች ጌም የሚወዱ አኒሜሽን የሚወዱ ነው አይደለም፣ የተጻፈባቸው ነው የሚወዱት። ምንድን ነው የጻፍክበት ነው እንደተወለደ ምን ላይ የጣድከው ልጅ ነው። ግን ምን ሆነብኝ መሰለ እንደዚህ ከሚዲያ ካልባሌው ሚዲያ ለይቼ
በጣም በተጠበቀ መንገድ ሲያድግ 1 ዓመት ከ9 ወሩ ላይ ስንት ቃል ነው የሚያወጣው ይሄ ልጅ? ኤአይ ሳነብ ከ1 ዓመት ከ6 ወር እስከ 2 ዓመታቸው ከ50 እስከ 200 ቃላት መናገር አለባቸው ህጻናት ይላል። ልጅ አስተዳደግም ኤአይ ጠይቅ እንዴ? እንዴት አልጠይቅም አባት። አሁን እዚህ ላይ የተነሳው ሀሳብ ምንድን ነው? እሸቱ የራሱን ልጅ ከሚዲያ ጠብቆ ለሌሎቹ ልጆች ለምንድን ነው ቴሌቪዥን እንዲያው የሚሰራው ነው ጥያቄው። እዚህ ላይ እኔ አልስማማም። ምርጫው የተመልካቹ ልጁን እያሳየ አሳድጋለሁ የሚለው ልጅ አሳይቶ ማሳደግ ይችላል። አላሳይም የሚል እንደሱ ደግሞ አጥፍቶ ማሳደግ። እሸቱ ጠምዝዞ የሰዎችን ልጆች እንዲህ እዩ የሚል አስገዳጅ ነገር ያደረገው የለም ባይ ነኝ። ጨርሻለሁ። ታውራ ጨርሻለሁ። ይሄ ነው ሐሳባይ ለማለት ፈለኩት። ምን መሰለህ ቢኒ፣ የመጀመሪያው ከቀደም ልነሳለ ስራው አይቼዋለሁ። ደዊል ኦን ዘ ባስ ሚለው ከነዜማው ከነሙሉ እሱ ያመጣው ደግሞ ወደ ሀገርኛ ነው ያመጣው። አማርኛ ያደረገው እንጂ ሙሉ ለሙሉ ስራው የውጭ ነው። ያንን ለምን አልለውም? ምክንያቱም የነዛ በተለያዩ ቋንቋ ተሰርቷል። which is good። ሰው በሚገባው ልክ መስራቱ አፕሪሼት። እንደውም ትንሽ ቅር ያለኝ የሆነ እንትን የነጮቹ ጥሩ አልነበረም። እሱ ኮኮሚሊዮን ማለት ነው። በብዙ ነገር መጥፎ ነገር ነበረ። ወደኛ ሀገር ወደ ጥሩ ነገር አምጥቶታል። ኦኬ which is good። ሌላው ከምን ልነሳለ መሰለ፣ ሰዎች ቅድም የተናገርነው ነገር አለ። ቅድም አሁን የእሸቱን ያንን ፖድካስት ምን ያህል ሰው አይቶታል? ገብቶሃል? ምን ያህል ሰው እስከ ጥግ ድረስ ጨርሶታል? አንዳንድ ጊዜ ወለ ሰው ምን ፈልገው ድረስ እንሄድና ያችን ነገር ስናገር በቃ ዝጉልኝ እንላለን። አንፈልግ ምናምን ነገር። ምን ያህል ሰው ደግሞ ሰው ያየውን ለራሱ እንዲመች አድርጎ ቆርጦ ያስቀመጠውን ቪዲዮ እሱም ብቻ አምኖ ምን ያህል ሰው ይከተለዋል? ገብቶሃል? እሱም ራሱ ችግር አለበት። የመጀመሪያው ነገር እሸቱ ያን ቪዲዮ ሲሰራ እንትን መለየት አለበት። እንደኔ ለይቶ ከሆነ አላውቅም፣ ግን አላየሁኝም ቪዲዮዎቹ ስላየሁት። እነዚህ ቪዲዮዎች ከእንደዚህ ዓመት እድሜ ጀምሮ ብሎ ቢል አሁን እሱ ላይ የሚነሳውን ጥያቄ ያስቀሯል። ሁለተኛ ነገር ይኸውልህ፣ አንተ እንዲሆን በማትፈልገውን ነገር ወይም ደግሞ በሞቅታ ካልከው ኖ የዛን ጊዜ ሐሳቤ ያልኩት ትክክል አልነበረም ብለህ ማለት አለብህ። ስትልም ደግሞ ከቻልክ ሌላ ፖድካስት ላይ ሄደ ሳይሆን በራስህ ከማንም የበለጠ ትልቅ ቻናል አለው እሱ ራሱ ላይ ቢለው ሞር አብዛኛው ሰው ጋር ዲስከሽን ላይ ነው የተነሳው። እዛ ዲስከሽን ተነስቶ ሰዎች ሚስ አንደርስታንድ ካረጉ በራስ ቻናል ግን ነገሮችን ማስተካከል ትችላለህ። አሁን ሄዶ እዛ ጋር አልተሳሳተማ። ለኔ ይኸውልህ ምን አይነት ስህተት መሰለ፣ ስህተት ሳይሆን ልጄ እንደዚህ እንዲያይ ምናምን ነገር ብሎ ነበር። ከዛ በኋላ ሳምሃው ደግሞ ዶክተሮችን ወር ደግሞ ለዛ ላይ ያሉት ሰዎች ሲያማክር ወይም ደግሞ በራሱ ቅድም ያልከው ነገር እኔ ማየት አለበት የተወሰነ የሚለው ነገር ላይ መጣ። ሲመጣና መጀመሪያ ላይ ይኸውልህ ባይዘዌ ቢኒ ይሄ ስለ ልጄ ምናምን ነገር ያለው አንድ ቦታ ላይ ብቻ አይደለም። ቪዲዮን ፈልጌ ያሳያል። ብዙ ቦታ ላይ ደጋግሟል። ያ ነገር ተጽዕኖ ያመጣል። ይኸውልህ ፒዝ ሮል ሞዴል። ኦኬ መጀመሪያ ያለው ነገር ቁጥሩ ነው። አሁን ለምሳሌ እኔም ልጆቼ እንዲያዩ አልፈልግም። በተቻለኝ አቅም እስከተወሰነ ዓመት ናቹራል የሆነውን ጨዋታ እንዲጫወቱ ትፈልጋለህ። ከኤሌክትሮኒክስ ነገር ነፃ ማድረግ ትፈልጋለህ። ለምሳሌ ሳምንቱ ሙሉ እንዲያዩ አልፈልግም። ቅዳሜና እሑድ እሱም የተወሰነ ሰዓት ተመጡ ነው። ከዛ ውጭ ፐርሰናሊ እርስ በርሳቸው እንዲጫወቱ ተፈጥሯዊ የሆነው እያወሩ እየተጫወቱ ፕራክቲካል የሆነው ነገር እንጂ ስልክ ላይ እንዲደነዝዙ ኤሌክትሮኒክስ ላይ አይደለም የምፈልገውና አሁን እሱ ያን ነገር ሲናገር በወቅቱ ለራሱ እኮ ልክ ሊሆን ይችላል። ምክንያቱም ልጁን እንደፈለገው ነው የሚያሳድገው። ፕራክቲካሊ ያርገው ለራሱ። ግን ሚዲያ ላይ ደግሞ መተን ያን ነገር ካልክ በኋላ ልጄ እንደዚህ ብላ ምን ያህል ሰው ደግሞ እሸቱን የሚከተል ሰው ይኖራል? ገብቶሃል አይደለም? ትልቅ ስራ የሚሰራው እሸቱን ይቀርና ተራው ተሳዳቢውን እንኳን ስንት ሰው ነው ፎሎ የሚያደርገው? ስለዚህ ያን ከተናገረ በኋላ መልሶ ነው ግን ማየት አለበት ብሎ ደግሞ ካሰበ ከዛ በመሃል የሰጠው ፖድካስት እንትን አለ መጨረሻ ላይ በራሱ ቻናል መጥቶ ነው ያን ባለፈው ያልኩት የነበረው እንደዚህ ነበረ። ግን
አሁን ላይ እንደዚህ የጤና ባለሙያዎችን ወይ ደግሞ እዚህ የሚመለከታቸውን ካወራሁኝ በኋላ የተወሰነ ማየት እንዳለበት ማየት አለበት አላለም ያላለውን ያልጨምርም አለ ሳይሆን ላስተምረው እንኳን ብል ቃላት ላስተምረው ብል የተሰራ ነገር ስላላየው ጭንቅላት ውስጥ ተጠነሰሰ ቢል ነው ወጥቶ አሁን የተነሳው ነገር አለ አይደል ሰውም ልክ ነው እኔ አልፈርድም እኔ ደግሞ 100% ከሸቱ ጎን ነኝ እኔ አይገርምም ሰው ልክ አይደለም ባይነኝ እኮ የመጥላት ወር ደግሞ አይደለም ሐሳቡ ነው ሐሳቡ ለምሳሌ ሂዝ ሮል ሞዴል አይከን ነው ሰዎች ሁሉ ሚዲያ ላይ በወጣ ቁጥር ቢኒ አነሰም በዛም እኛን እኮ የሚከተል አንድም ሆነ ሁለት ሰው እኮ አይጠፋም ከብቷል አይደል የነሱ ሐሳብ ልክ ነው ብሎ እኛ ባልነው ልክ የሚፈሳል ይሄ ግን ኦፕሽናል ነው አብስራ አንድ ነገር ልንገር ቆይ ሪሞቱ አንተ ጀር ቆይ ልንገር ላስረዳ እሸቱን አስተዳደግ ሁሉም ልጅ የልጁን አስተዳደግ መከተል አለበት እንዴ የለበትም የራሱ ደግሞ ልጅ አስተዳደግ ሰው ያለው ሰው አለ ግን የጋራ የሚያደርግ ነገር አለ ቲቪ ማየቱ ካል ቆይ ቲቪ ማየቱ ካልቀረ ልጁ ማሳየት የሚፈልገው ሰው አትሊስት እዚህ ጋር ሲጀመር ኮንተንቱ መዝናኛ አይደለም ቃላት ማስተማሪያ ነው አይተው ኮን እንዲስል እንዲትላላችሁ እንዲስል እንዲትላላችሁ እያለ ነውና ያንን ነገር ማሳየት የሚፈልግ ሰው አትሊስት አንድ ኦፕሽን አለው እሸቱ እኮ ባይሰራህን እኮ ያንኑ ብልስቲቱ የወጣውን የውጭውን እኮ ያል ልጆች ገብቷል ከዛ ኦፕሽናል ያልኩበት ምክንያት ምርጫው አንተ ነው አንድ ለዚህ ቀላል ምሳሌ ልጆች መጠጥ ቤት እንዲዞሩ አትፈልግም መጠጥ ቤት እንዲሄድ አትፈልግም አንተ ግን ግሮሰሪ ሊኖር ይችላል ሲምፕል ነው እኮ ለልጅህ ግዴታ ግሮሰሪ ስላለ ለልጅ ያጠጣ ያሳያ አይደለም ምትሸጠው ለሻቱ ይሄኛው ነው ምክንያት አጣምጣው አሁን ያመጣሁት አቋ አንድ ጊዜ አንረዳዳ እኔ እንትን ላይ እኮ ችግር ያለው ያልኩት ምንድነው ችግር ወይም ደግሞ ያን ያል ኮምፕሌን የሚደረግ ሳይሆን ሚዲያ ላይ ከወጣ ማለት ነው መብቱ ኮኖ ኮሱ ማሳደግ ምናምን ነገር ግን አንዳንድ ጊዜ አንተ ማታምንበትን ወይም ደግሞ መጀመሪያ እርግጠኛ ያልነውበት ነገር ማድረግ አልነበረብም ለምሳሌ ኦኬ ያን ነገር ሰራው አይደል እኔ ቁጭ ብዬ ያንዳንዱ ነገር እርግጠኛ መሆኑን ይሰራው እኮ አይደለም ቢል እያልኩ ያለውት ነገር መሰለ መይቱ ጋር ነው ያልገባኝ እኔ እስቲ አስረዳኝሽ መጀመሪያ ልጆቼን ልጄ እንደዚህ እንዲያይ ምንም ነገር ከኤሌክትሮኒክስ ነፃ አድርገዋለሁ ምናምን አለ ቢን ይወል አይከን ማለት ምን ማለት ነው ሮል ሞዴል ማለት ማናችንም እኮ የልጅ አስተዳደግ ይወል ቆይ ለነገር ነው ልጨርስ አንዴ ልጅ አይኔ ጨርስ አስተዳደግ ጨርስ አንተ ባሳደግክበት ልክ እኔ አላሳድግም እኔ ባሳደግኩበት ልክ አንተ ታሳድግም ምክንያቱም ይለያያል የኔ ራሴ ፕሪንሲፕል አለ አንተም የራስ አለ ግን ደግሞ ኮመን ደግሞ የሚያደርገን ነገሮች ደግሞ ይኖራሉ ለምሳሌ ያለው ስነ ስርዓት ነገሮችን የቤት እንዳጠቃላይ የየራስ ይኖርና ምን የሚልከቱ ምናምን የሚለው ደግሞ በተወሰነ መልኩ የምትጋራው ነገር አለ ገብቷል አይ ማየት የለባቸውም ኤሌክትሮኒክስ ነገር ጥሩ አይደለም ይጎዳዋል ምናምን ነገር ብላ ያሰብክ ሊሆን ይችላል አሁን አሻቱ ይሄን ነገር እንደዚህ ብሎ ሲያወራ somehow ሰዎች ምን ያስባሉ ዝም ብሎ መጥቶ እንደማያወራ ከሰዎች ጋር ምክንያቱም ይሄ የሚዲያ ሰው ነው ከሰዎች ጋር ወይም ደግሞ ሙያው ላይ ያሉ ሰዎችን አማክሮ or something ገብቷል አለ በዛ ልክ አና ሁሌ እንላለን የተፈጠረብህን ነገር ብጅታውን ለማጥራት መተህ ነገሮችን ክሊር ማድረግ ገብቷል ትላንትና ላይ እኔ ደግሞ ክሊር ያልሆነ ነገር የለም ነው አባይነቴ አንደኛ ሊያምንበት ይገባል ክሊር ያልሆነ ነገር ለምሳሌ የለም ማለት ምርጫው እንኳን ተናገርኩ ምርጫው አንተ ነው ሁለቱን ነገር ነገር አይደለ ለልጄ እኔ ይሄን ነው እንደዚህ አድርጌ ነው ማሳድገው የትኛውን አንተ መከተል የምትፈልገው እሸቱ የሚያረጋውን ነው ወይንስ የለቀቀውን ቪዲዮ እንደራስ ነው አይደል ታዲያ እኮ ስለዚህ እሱ ነው ኮኔ ምለው ሰው ጋር ነው ችግሩ ያልኩት እኮ እሸቱ ቪዲዮ ስለሰራ ልጅህን ግዴታ ቲቪ ማሳየት አለብህ የሚል ግዴታ የለም አይደለም እኔ ይወልህ አሁን እኮ ይወልህ ያንተን ሐሳብ ተረድቻለሁ አይከንስ ከሆነ ድረስ እሱ ሆኖ ሌላውን መሆን አለበት ማለት ሁለት ጃሌም ብሮት ነገር ውስጥ መክተት የለብህም በግልህ አድርገው ቢኒ አዘ ቢዝነስን ፈልገው ይወልህ ቪዲዮን የሰራው መናገሩ ነው ጥፋት ማለት ነው እንደዛ ከሆነ ደግሞ ልጄ እንዲ ነው ማሳድገው ብሎ አንዳንድ ሰዎች አው አንተና አላላቸው በቃ ስሬ ልጄ እንደዚህ ነው ልጄ እንዲ ነው ማረገው ልጄ እንዲ ነው ማረገው ብሎ ማለቱ አስፈላጊ አይደለም ብሎ የሚቃወሙ ሰዎች አሉ ሲጀመር በራሱ መግለጹ ራሱ የሚል ሰው አለ ያቋም ጉዳይ ነው አቋሚውን አሁን እኮ አልጠላውትም እኮ አንዳንድ ጊዜ የህይወት ያንተ ህይወት ለሰዎች መማሪያ ኤክስፒሪየንስ ይሆናል ብለ ካሰብክ which is good አይጠላም ግን ይወልህ የሆነ ነገር እዚህ ጋር ያልክ በዛ ተቃራኒ ደግሞ at the same time ማድረግ ልክ አይደለም ነው ማለት ገብቷል ግን ምርጫ ነው እሱ ስላረጋ አንተ ልጅህን ማሳየት እኮ ግዴታ አይደለም ምርጫ ነው ያንተ ምርጫ እኮ ሁለቱም ግዴታ አይደለም
እሱ ያለው ኤሌክትሮኒክስ ነገር አለማሳየትም እሱ የሰራውን ቪዲዮ ማሳየትም ያንተ የሱ ፍላጎት እንጂ ይበጀኛል የምትለው ልጅ ላይ አፕላይ የምታደርገው አንተ ነህ አዎ ግን ክላሽ አያርግም ቢኒ እዚህ ጋር ነው ልጄን እንደዚህ ያረኩኝ ነው ብለ እዚህ ጋር ደግሞ መልሰ ቪዲዮ መስራት አይ ነው ቢዝነስ ነው ተናገርኩ የሰራበትን ምክንያት ተናገር ልጆች ኤሌክትሮኒክስ ላይ እየተቀመጡ አሁን እኮ ልጆቹ ኤሌክትሮኒክስ ላይ መቀመጣቸው አልቀረም ነው እሱ ሐሳብ እየተቀመጡ የሚያዩት ነገር ግን ቃላት እንኳን የሚለምዱበት አለ ለዛ ነው ይሄ የኦቲዝም ችግር እየገጠማቸው ያለው የኤሌክትሮኒክስ ኦቲዝም ይባላል እሱ እየገጠማቸው ያለው በዚህ ምክንያት ነው አትሊስት መቀመጣቸው ካልቀረ ሲቀመጡ ግን ይሄንን ችግር እንኳን ፈቺ የሆነ ነገር ለመስራት ነው እሱ አይምሮ ውስጥ የመጣው ገባ ከዛ ልጁን ደግሞ እንደፈለገ ማድረግ ደግሞ የራሱ መብት ነው ተረድቻለሁ ቢያንተ ሳልረዳ ቀርቻ አይደለም ኮንተንት ክሬተር እኮ ነው በነገራችን ላይ እሱን መርሳት የለብንም አይስ ኢዝ አ ቢዝነስ ነው እኮ ኮንተንት ክሬተር ነው እኮ እሱን እኮ ነው መርሳት የለብንም ማለት ኮንተንት ክሬተር ነው አንተ ነጋዴ ነህ ስትነግድ መጠጥ ቤት ሊኖር ይችላል ለልጅ ግን አታጠጣም የኔ ደግሞ በጣም ይገልጽልኛል በየምለው ምክንያት ይሄን ከዛ የሚያጠጣው ሰውዬ ግን ምርጫው እሱ ነው እኔ ልጄን አላጠጣም ስለዚህ ብዬ ሱቄን አልዘጋም እንደዛ ነው በዚህ መልኩ ነው እኔ ያሰው ሁለተኛ ደግሞ ኢትዮጵያ ውስጥ የለም የሚለው ነገር አልስማማም ማለት ፕሮግራም የለም አላለም ቃላት የሚያስተምር ብዙ አላገኘም ያለ አሉ ቪዲዮዎች የተሰሩ ዩቲዩብ ላይ ያን ያለውንም ልክ አይደለም ሊኖር ይችላል ሳይሆን በእርግጠኝነት አለ ከዛሬ ብዙ አመት በፊት የተሰሩ ቪዲዮዎች ካሉ ታዲያ ለምን እሸቱ ሲሰራው ለምን ደሞ ይፈላል ሰው ካለስ እሺ እኮ ካለ እሸቱ ሲሰራው ለምን ተቃውሞ ይመጣል ካለ እኮ አሁን አንተም በመትለው መንገድ ካለ ዩቲዩብ ላይ አሁን እሸቱ ድጋሚ ስለሰራው ምንድነው ነው አሁን ይወለ ለምሳሌ ሀሁ መማሪያዎች ምናምን አሁን አሉ ሀሁ ምናምን የተለያዩ ቃላቶች በኢትዮጵያ ቴሌቪዥን ከድሮም ጀምሮ ሲታይ ነበር ትምህርት የሚያስተምር ቃላት የሚያስተምር ፀሐይ መማር ተወዳለች ያውቁታል አሁን እንደውም እስከ ተወሰነ ጊዜ ድረስ ቴሌቪዥን ቻናሉ ላይ ነበር ተዘግቷል መሰለኝ አሮ ነው አለ አሁን የረሳነው ነገር አየ እዚህ ጋር ትልቅ ነገር አለ ለምሳሌ አንተ መጠቅሳቸውና ልጆቹ ዩቲዩብ ላይ የሚያገኙቸው ቪዲዮዎች ፊት ያደርጋሉ ለመሳብ አትራክት ለመሆን በዝግጅታቸው በጥራታቸው በሁኔታው ያደርጋሉ ያንን ተወዳድረ ልጆቹን ወደዚህ መሳብ አለ ለምን አልሰራም እኮ አይደለም እኮ ያልኩ ያሉት አትሊስት ይወለ ነገርኩ የውጮቹን ከሚያዩ ሰዎች ሊያውም ደግሞ የውጮቹ እነ ኮኮሜሎን ምን አይነት ችግር እንዳለባቸው ተመሳሳይ ጾታ ችግር ምናምን ያለበት ነው እሱን ሁላ አስቀርቶልናል አሪፍ ነገር ነው የሰራው እኔ ኮምፕሌን አላደረገውም በመስራቱ በመስራቱ ነው ኮምፕሌን እየተደረገ ያለው አዎ በመስራቱ ኮምፕሌን እየተደረገው ስራውን በመስራቱ ሳይሆን መጀመሪያ ቀድሞ ካለው ነገር ጋር ይጋጫል ከሚል ነው ይሄ ደግሞ የራሱ ልጁን የማሳደግ የፐርሰናል የራሱ መብት ነው አቅርቧል ስላቀረበው ደግሞ እኔ ደግሞ ምለው የግዴታ አንተ ማየት አለብህ ወይንም ለልጅ ማሳየት ማለት አለብህ ማለት አይደለም ስለዚህ ጥሩ አይደለም እሸቱ እንዲያለ እዚህ ጋር እየሰራ ነው አይደል በልጅ ቢዝነስ ሊሰራ ነው አላይለትም ብለ ማጥፋት ያንተ መብት ነው እሱ ሰርቶ እዛ ጋር አስቀምጧል ለሚያሳዩት ደግሞ ከዛኛው ልቅ የተሻለ ይሆናል የሚል ነው እሸቱ ጻድቅ ነው ምናምን መላክ ነው ምናምን ቆያልኩ አይደል ችግሮች ሊኖሩ ይችላሉ ግን ስራው ኮንተንት ክሬተር ነው ኮንተንት ክሬት ያደርጋል ይሰራል ስራውን ልጁን ደግሞ በራሱ መንገድ ያሳድጋል አይ ነው ግን ሁሉንም ነገር ወደ ገበያ ታውጣው ነው ገብቷል አይደል ስታውጣውም ተጠንቀቅ ነው አንዳንዴ እንትንም ይመስላል አይ አነሳይቶቹ ራሱ ደስ የማይሉ ማያቸው በቀኛ ልጅ ስለሚያይ በቃ እሱም ልጅ ማየት አለበት ግዴታ ምን ይመስላል እንደዛ አይደለም እንደዛ ሆነ የለበትም እኮ የለበት ሰው ስለሚል ነው ደግሞ ማለት ነው ይኸውልህ እኮ ቢኒ ካንተ የሚወጣውና ካንተ የሚሄደው ነገር እኮ ነው ሰዎች እንደዛ እንዲሉ እንዳያስቡ የምታደርገው ያገላለጽ ችግር ካለ መባል የለበትም ለምሳሌ ስብዕና ሚነካ ምናምን ነገሮች የሱ ነገሮች በማይሆን መንገድ ኤክስፕረስ የሚደረጉ ነገሮችን እኔም አልደግፍም ግን ሁሌ ይኸውልህ ማስብ በቃ ሚዲያ ላይ ስትመጣ ለእያንዳንዷ ቃላትህና ንግግሮች ለእያንዳንዷ ነገር ቢኒ መጠንቀቅ አለ ይሄን ሁሌ የምንለው ለዛ ነው አሁንም እኔ ደግሞ እዚህ ቃላት ላይ ግድፈት ስህተት ምናምን የራሱን አስተዳደግ ሼር አድርገህ የሚጠቀምበት ይጠቀምበት እዚህ ጋር ደግሞ ይሄን ኮንተንት ክሬት አድርጌያለሁ የምትጠቀምበት ተጠቀምበት ነው እኔ ደግሞ የሚጋጭ ሳይሆን የግል ውሳኔ ነው የሚጋጨው የሚሆነው ሁላችንም የግዴታ ኮመን አድርጎን የምናደርገው ነገር ቢሆን ኦኬ ግን መብቱ ያንተ ነው ሸቱ ሰራው አልሰራው መብቱ ያንተ ነው እሱ ላይ አንድ ያረጋናል አንድ ነገር ልንገር እሱ የምትለው ነገር ላይ እጅህን ወደ ፈለክ ስደድ ያ ማናችንም እንስማማለን በዚህ የማይስማማ የለም ልጆቼን እንደኔ ስሜት ወይ ስሜት ሳይሆን እንደኔ በገባይ ልክ በትክክለኛው መንገድ በማቀው ልክ ነው ማሳደጋቸው ያ which is good
ገብቷል አይደል ከዛ ውጭ ግን ያለው ግን ነገር ግን እስቲ ተመልካቾች የሚሉትን ይበሉና እስቲ ሐሳባቸውን ኩራትና ኩራን ሐሳብ አስተያየታችሁን ስጡበት ብዙ ያስብላል እስቲ እናንተስ ምን ተሰማችሁ ምን ትላላችሁ እዚህ ጋር ናችሁ ወይስ እዛ ጋር ናችሁ ወይስ መሀል ላይ ናችሁ እስቲ እንማማርበታለን በሚገባ ሐሳባችሁን ስጡበት እንላለን አዳዲሶችም ሰብስክራይብ አድርጉ ላይክ አድርጋችሁ ደግሞ ውጡ በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ